መቼም ደስተኛ ሆና አትኖርም። እቺ ነች ያንተ የሆነው ሁሉ ወስድብሃለሁ። አለክ አንቺን ልጠይቅሽ እንጂ እንዴት ነው አልከበደሽም? ካንቺ ልማር። ዝም በይ ተንጂ ሚራ። ታዲያ ለምን አንተዋወቅም? ትውውቁ ከዚህ ቢጀምርስ ታዲያ? ዋው በጣም ደስ ትላላችሁ። ሌላ ዓላማ እንዳላችሁ ቀድማችሁ ብትናገሩ ጥሩ ነበር አይደል? እንዲያርና አይደለም እኮ ሚራ ነገሮች አንቺ እንደምታስቢ አይደል? እሷ ሲጀመር ተናዳ ወይም ደግሞ ቀንታ አይደለም። ይሄን ነገር እነሱም ይፈልጉታል። ለዛ ነው አይደል? ምን አልሽ አንቺ ባለጌ? ድሮም እዚህ መጣሽ ለመባለግ እንደሆነ ገብቶኝ ነበር። ግን ቆይ ከብድሽ ከሁለት ወንድማማቾች ጋር መባለግ? አንቺን ልጠይቅሽ እንጂ እንዴት ነው አልከበደሽም? ካንቺ ልማር። ዝም በይ ተንጂ ሚራ ተረጋጊ። እሷ ምንም አላረገችም። እና ጥፋተኛው አንተ ነህ። ይኸውልሽ ላስረዳሽ። አትቸገር። ምንም ያመለጠኝ ነገር የለም። ሁሉም ነገር አይቼዋለሁ። ሚራ በጣም አዝናለሁ። ዝም በይ አድናን። ደህና ነህ? በጣም ይቅርታ በእኔ ምክንያት ጮችብሽ አይደለም? ለእኔ ችግር የለውም። እኔ እና እሷ በደንብ ተግባብተናል። እሺ በቃ ተረጋጊ አንቺ። እኔ ለማንኛውም ይችላል ነግራት። እሺ አድናን፣ ይበልጥ ሳቅ እኮ በጣም ወደድኩ። ደግሞ ከነዚህ ጭራቆች አስለቅቀዋለሁ። አንቺ በቃ አታንኳኩኝ አይደል? ደግሞ ምን ሆነሽ ነው? እቺን ማትረባ እኮ አድናን አቅፋት አገኘኋት። ታዲያ ምን አገባሽ? እሱም እኮ ወዷታል አይደል እንዴ? ስሚ ሚራ፣ እኛ ይሄንን አጋጣሚ ተጠቅመን አላማችንን ነው ማሳካት ያለብን። በቃ እቺ ልጅ ከዚህ ካልሄደች መቼም ሰላም አናገኝም ሮቤል። እሷ ደግሞ አትሄድማ ሚራ። ያለ በለዚያ መግደል ነው ብዬሽ ነበር መጀመሪያ። አሁንማ በቃ አድናን ወዷታል። ከዚህ በኋላ እሷን ለመግደል ጭራሽ የማይታሰብ ነገሩ ነው የጠማው። እና በቃ ዝም ብለን እንያት ሮቤል። ልበታትነን እኮ ነው። ይኸውልሽ ሚራ፣ እሱን ለእኔ ተይው። በዛም በዚህም ብዬ አላማችንን አሳኳለሁ። አላውቅም እባክህ። እኔ ሁሉም ነገር ግራ እያጋባኝ ነው። አንቺ ነሽ ደግሞ አሁን አልረጋጋ እያልሻለሽ። ሮቤል በአንተ አስፈራራችኝ እኮ። ሮቤልን እወደዋለሁ አለችኝ። ተያት፣ በደንብ ገብቶኛል። እኔ ጋር መታ ድራማ ለመስራት የሞከረች ነበር። ሮቤል አትወኝም አይደል? መቼም አልተውሽም። የኔ ቆንጆ ያን እንጂ ትሰዶ ከፈለገች እኔ ስለሱ አይመለከተኝም። ሮቤል እኔ ግን በአንተ ከመጣችብኝ አልችልም። አይሆንም ሚራ፣ አይሆንም። እሱንማ መጠቀም ይኖርብናል። ለነጋችን ይጠቅመናል ሚራይ። እሺ ሮቤል፣ አሁን እኮ በጣም በቂ ነገር አለ። ይበቃናል ሮቤል እባክህ። ሚራ፣ ይሄ ቤት ተሽጦ ካልሆነ ምንም ነገር አታስቢው። ምንም በቂ ነገር የለን። በቃ ይሄ ቤት ካልተሸጠ ምንም ህይወት የለንም። ወቂ። እሺ እስከ መቼ ነው እንደዚህ የምንሆነው? ትንሽ ቀን እንዴ፣ ቢያንስ ቤቱን ተሽጦ እጃችን እስክናስገባ ድረስ ትንሽ ቀን። እኔ ግን በጣም ነው የሰለቸኝ። በጣም እቺ ደግሞ ያማታል። ቆይ የምር ማፈቅራት ነው እንደሚመስላት ደነዝ። አሁን አድናን ወንድሜ ለሆናን ወዷታል። ስለዚህ አሁን እሷን መንጠቅ ነው የምፈልገው። እሱ ያዘውን ነገር እንዳለ ነጥቄ ወስዳለሁ። ለመባለጉ ውጭ አይሻለም ነበር? ሚራ እንደዛ አይደለም። አንቺ እንዳሰብሽው አይደለም። እሺ እንዳሰብኩት አይደለም። እንዳየሁትስ? እባክሽ ተረጅኝ ሚራ። ስማኝ፣ ከኔ ጋር ሰላም ሆነ መቀጠል ትፈልጋለህ? ልጅን ማሳደግስ? በጣም እፈልጋለሁ እንጂ። ስለዚህ አሁን እኔ ካንተ አንድ ነገር እፈልጋለሁ። ምን? እሺ የፈለግሽውን ንገሪኝ፣ አደርጋለሁ። ሉህናን ከዚህ ቤት አስወጣል። በቃ ሰምተኸኛል አይደል? እንደሱ ማድረግ አልችልም። ምን? እንዴ ልጅና ላስታውስህ፣ ሚስት እሷ ሳትሆን እኔ ነኝ። እንዴ እንደሱ ማለት እኮ አይደለም ሚራ። ግን ደግሞ ምንም ግን አልፈልግም። አስወጣልኝ ብያለሁ። አስወጣልኝ። ትሰማለህ?
በገዛ ቤት እኔን አስረግዘ ከሌላ ሴት ጋር ስትማይት አልፈልግም። አውቃለሁ ሁሉም ነገር እኮ የኔ ጥፋት ነው፣ ግን ደግሞ በቃ ጥፋቴን የማስተካከልበት የተወሰነ ጊዜ እንኳን ስጪኝ። ሉሄናን ከዚህ ሂጂ ማለት ይሄን ያህል ከባድ ነገር አለ? ከፈለክ ቤት ተከራይታ ተቀምጣት። ቆይ እንዴት ከዚህ እጅላታለሁ የሳራን እህት? ኧረ እባክህ ነው እንዴ? ቆይ የሳራት ስለሆነች ነው ወይስ ውሽማክ ስለሆነች? አብራ ስለምትልከሰከስ አብራ ስለምትጋደም ነው? ሁሉም የማይሆን ነገር ነው እያወራሽ ያለሽው። እባክሽ ሜራ ተረጂኝ። ምርጫው ያንተ ነው። ወይ እኔና ልጅን ትመርጣለህ፣ አለበለዚያ ደግሞ ሉሄና። ሜራ እንዴት ነው? ጨርሻለሁ። አንተ ምን ልትሰራ መጣ ደግሞ? ሉሄና ቅድም ያልሽ ነገር ልቤን ነካኝ። ማንም እኮ እንደዚህ ብሎኝ አያውቅም። የእውነት አሁን ያህል ነው ግን? አዎ አሁን ይሻለሁ። እኔ አላመንኩም። ቆይ እኔ ላለማመን ምክንያት አለሽ? ተመሳሳይ ሰዎች እንደሆነን እኮ ነግሬኝ ነበር። እኔ እናንተ ሰዎችን በቀላሉ ምናምን ሰዎች አይደለን። ካሰብኩሽ በላይ አስተዋይ ልጅ ነሽ። አይ በማስተዋል እንኳን ትንሽ ስለምትበልጠኝ እኮ ነው ባንተ ላይ የተሳብኩት። ቆይ ወደሽኝ? ሴት እኮ ነኝ። ወድጄሃለሁ ማለት አልችልም። ያው ካንተ እስከሚመጣ ጠብቃለሁ። እውነት ለመናገር ሉሄና እኔ በቃ ገና ያየሁሽ ሰዓት ነው የደነገጥኩት። ለምን ደነገጥክ? ሳራን ስለምመስል ነው? ኧረ አይደለም። ለብዙ ሰው ሳራ ልትመስይ ትችያለሽ። ለእኔ ግን ምንሽም ሳራን አልመሰለኝም። አንቺ የሆነ በቃ የተለየሽና ልዩ የሆነ ነገር ያለሽ ልጅ ነሽ። መቼም የተሸወድኩልህ መስሎ ነው አይደለም እንደዚህ የምትቀባጥረው አንተ አስመሳይ። እሺ ቆይ አብረን መሆን እንችላለን ወይስ? እንችላለን፣ ግን በአንድ ነገር የምንስማማ ከሆነ ነው። ምን? ንገሪኝ። ሚራን መተው አለብህ። በቃ ከዛ እኔ እናንተ ብቻችን ሆነን ፍላጎታችንን እናሳካለን። አታስቢ፣ ችግር የለውም። ያው ከአንቺ የሚበልጥ ነገር እኮ የለም። እሺ ተስማምተናል። ወንድም የሚፈልገውን ነገር እንዳለ ወስድበታለሁ። ይህንን ለማድረግ ደግሞ ለአንዲትም ቀን አልተኛም። በቃ አሁን ለወንድሜ ልንገረው። አይ ትንሽ አንታገስም? ማለቴ ሚራ ካወቀች ነገሩን ታበላሸዋለች። ምን አገባት እሷ እንዴ? ብቻ ይኸውልሽ እሱ በእኛ ግንኙነት ብቻ ይስማማ። ቆይ ሮቢ፣ ግን የእውነት አሁን አንተ እኔ ጋር የመጣኸው ወንድም እኔ እንዳፈቀረኝ ሚራ ነግራህ ነው አይደለ? አይደለም። ቆይ ግን እንዴት እንደዚህ ያለሽ? ሮቤል፣ ሚራ ላይ ስትጫወት እንደነበረው መቼም እኔ ላይ ለመጫወት አስበው አይደለም አይደል? እኔ ቆንጆ፣ ሚራና አንቺማ ምናችሁም እኮ አይገናኝም። አንቺ በጣም የተለየሽ ነሽ። አንቺን የመሰለሽ ቆንጆ ላይ ልጫወት እንኳን አልችልም። በቃላት እንኳን የምታለል ሴት ስላልሆንኩኝ ከቃላት ከፍ ያለ ነገር ማቅረብ ሊኖርብህ ይችላል። ወይ ከቃላት የበለጠሽ ምን? አንቺን ያስደስትሽ እንጂ ለእኔ ችግር የለውም፣ አደርገዋለሁ። በጊዜ ሂደት ምን ማድረግ እንዳለብን እናያለን። ቆይ ግን አድናን እኔን ማፍቀሩ ፍቅራችን ላይ ምንም አይነት ችግር አያመጣም? ምን አገባኝ። በቃ ጥያቄው አንቺ ማንን ነው የምታፈቅሪው ነው። መልሱ እኮ ግልጽ ነው። ምንድን ነው? ንገሪኝ። አንተን ነው ሮቢ። ሲጀመር እንዴት ባለትዳር ላፈቅር እችላለሁ? እሱን እኮ ነው የምልሽ የኔ ቆንጆ። በቃ እረፍት አድርጊ እሺ? ይቅርታ። እረፍት አድርጊ እሺ? መቼም ደስተኛ ሆና አትኖርም። እቺ እኔ ነች። ያንተ የሆነው ሁሉ ወስድብሃለሁ።
አንተ ደደብ ቀይታኛለህ። እኔ ልሆን አይደለም ሰራልሃለሁ። ለእህቴ ስል የማልከፍለው መስዋዕትነት የለም። ደግሞ መኔ እህቴ ያለችበት በቅርቡ ደርስበታለሁ። ከዛም ማደርገውን እኔ አውቃለሁ። እኔ ልሆን አይደለም። ወንድሜ ምን ሆነ ነው እዚህ ውስጥ ገብታተኛም? አናቴ ሊፈነዳ ነው ወንድሜ። ምንድነው? ምን የተፈጠረ ነገር አለ እንዴ? ከሚራ ጋር ተጣልተናል። ምነው? ማለቴ ለምን? ምን ተፈጠረ? ቆይ ሎሃና እና እኔን አብራን ይዛን በጣም ተበሳጭታብናለች። አድናን፣ እኔ አናግራታለሁ። አንተ ተረጋጋ። አሁንም በቃ ወስኜ ሎሃናን ከዚህ ቤት መሸኘት ነው ያለብኝ። አድናን ምን ሆናል? ቆይ እሺ፣ ከዛስ ሸኝታትስ ምን ልታደርግ? አላውቅም። በቃ ከዛ በኋላ ግን ያረገዘችልኝ ሚራ ሚስቴ ስለሆነች እሷን ብቻ ነው ማስቀደም ያለብኝ። ወንድሜ ሎሃና መቼም ከዚህ አትሄድም፣ መቼም። እና ልጄና ሚስቴ ልጣ? ቆይ እንደዛ ነው የምታስበው? ቆየህ እኮ ካጣ። ማለት ምን ማለት ነው? ማለቴ ከሎሃና ፍቅር የያዘ ቀን ነው ሁሉም ነገር ያበቃው። እሷም እኮ ታፈቅረኛለች። ምን? የእውነትን ነው አድናን? አዎ እማማ ትሙት አፈቅርሃለሁ አለች። አይ አይሆንም፣ በፍጹም አይደረግም። ምን ነው? ምን ሆነ የደነገጥከው? አረ ምንም፣ እንደው ገርሞኝ ነው እንጂ ሁሉም ሰው አስመሳይ ነው ማለት ነው። እቺ ውሻ ሸወደች። ንገረኝ፣ ምን ተፈጥሮ ነው? ንገረኝ ወንድሜ። ሎሃና እኮ እኔንም አፈቅርሃለሁ ብላኛለች። መቼ? ከምርህን ነው ሮቤል? አሁን ከእሷ ክፍል ነው እኮ የመጣሁት። ማለቴ አብረን ለመሆን ወሰንን። ሮቤል አደራ እየዋሸኝ አይደለም አይደል? እንዴ ወንድሜ፣ ቆይ ለምን ዋሻለሁ? እስቲ ደግሞ አስቦ እንዴት እንደዚህ ነገር እሱ ዋሻለሁ? አንተ እንደምትወዳት እያወቅኩኝ እንዴት ሁሉ ነገር ያደርጋል ብለህ አሰብክ? በቃ እሷ እኔ እንዳፈቀረች ስትነግረኝ እኔም ለእሷ ጥሩ ስሜት ስለነበረኝ አምኜ ተቀበልኳት። ደስ ይላል ወንድሜ። ምንም ማድረግ አልችልም። ያንተ የሆነ ነገር ሁሉ የኔና የኔ ብቻ ነው። ይቅርታ ወንድሜ፣ ያው እንደምፈልጋት ታውቃለሁ፣ ግን እኔ መቼም እሷ ማላገኛት ብለኝ። መልካሙ ሊግጠማችሁ ወንድሜ። አሜን አሜን ወንድሜ። በቃ እኔ ትንሽ ስለደከመኝ ገብቼ ልተኛ። አንተም አትቆይ እሺ? ምንም አረባው ነኝ። አንቺ ባለጌ፣ ቤቴን ለቀሽልኝ ሂጂ ብዬሻለሁ። አንቺ ግን ልትሄጂ አልቻልሽም። ያምሻል እንዴ? ልገኝ ነው? አዎ እገልሻለሁ። አንቺ የመጣሽ ቤቴን ተመሰቀቅብኝ ነው። ሲጀመር እኮ ያንቺ ህይወት ተመሰቃቅሏል። ባልሽና የባልሽን ወንድም ራስ እኮ መለየት ከብዶሻል። እሱን አንቺ ምን አገባሽ? ይልቅ አንድ ነገር ጠይቅሽ። ቆይ ፍላጎትሽ ምንድን ነው? የምትፈልጊውን ላድርግልሽ። ሳራ የት ነች? ይሄን መመለስ ትችላለሽ ሚራ? አላውቅም። ከዚህ ሄዳለች እኮ አልኩሽ። አላመንኩሽም። ሳራ ለእኔ ለእህቷ ሳናግረኝ የትም አትሄድም። ሳራ ምንድን ነው የሆነችው? አላውቅም። ቆይ ለምን ድርቅ የምትይው ነው? ወይስ ሌላ ዓላማ አለሽ? አዎ በደንብ አለኝ። እሺ ምንድን ነው ንገሪኝ። ያንቺንና የዛይሮቤልን ጉድ ማጋለጥ። ሉሃና፣ እኔ ላንቺ መቼም ምህረት አደርግልሽም። ሚራ፣ እኔም ከአንቺ ምህረት አልጠይቅም። ትሰሚያለሽ? ቀይ መስመሮችን በሙሉ በጣጥፈሽ አልፈሻል። አንቺ ውሻ ነሽ፣ የውሻ ልጅ። ቀይ መስመር ቢኖርሽ ኖሮማ ከባልሽ ወንድም ጋር አትጋደሚም ነበር። በዘራችሁ ቀዥቃዣ ናችሁ ልበል? ምን ማለት ነው ደግሞ?
ሴትዮ አማታል እንዴ? ምን ነው ዛሬ በጠዋት መጣሽ? አድናን የለም? እኔና እሱ እኮ ተጣልተናል። ለምን? ምን ተፈጠረ? እረስታው ነው ወይስ አውቀህ ነው? በቃ ሚራ፣ በቃ አንቺ ተይ እስኪ። እንዴ ምን ማለት ነው ተይ? እና ዝም እንደሆነ የፈለከው እንዴ ሮቤል? እንደዛ ማለት ሳይሆን አትጣዩ፣ አላማችንን አስቢ ማለት ነው። ይሄ በፍጹም የኛ አላማ አይደለም። እኔ እሷን ተለማምጬ መኖር አልችልም። ወይ ከአድናን ጋር መኮራረፍ እኮ አላማችን አይደል? እባክህን ተረዳኝ ሮቤል። እኔ እዚህ ቤት ውስጥ አንድ ቀንም መቆየት ሰልችቶኛል። ስለዚህ እና ስለሰለችን ምን ይምጣ እንዴ? አንቺ ወይ ምን ሆነሻል? አላማችን እኮ አድናን ማስወጣት ነው እንጂ እኛ መውጣት አይደለም ያለብን። እሺ መች ነው ፍቅራችንን የምንኖረው? አድናን ያለው ሁሉ ነገር አጥቶ ባዶ እጁን ሲቀር ወይኔ ጉዴ! አድናን አትበለኝ ሮቤል። የእሱን ዱካ ስንከተል እኛ ገደል እየገባን እኮ ነው ያለነው። አይታየም እንዴ? አይ ሚራ ተሳስተሻል። ይኸውልሽ አድናን ያለው ነገር ሁሉ ለኔ የሚገባ ነው። ስለዚህ እሱ ከስሮ ሲወድቅ ስናይ ብቻ ነው ሁሉንም ነገር ማድረግ የምንችለው። ሁልጊዜ መቅደም የለም፣ አንዳንድ ጊዜ መቀደምም አለ። አንቺ ካልተዘናጋሽ በስተቀር መቀደም የሚባል ነገር ጭራሽ የለም። ይኸውልህ አድናን አገኘን ማለት መሞቻችን ነው። ይሄንን ወቅ እሱን አታስቢ ሚራ። በቃ አንቺ ዝም ብለሽ አትጨነቂ። ሮቤል እኔ እኮ ዝም ብዬ አይደለም እየተጨነኩ ያለሁት። አሁን ላይ ሉሃናን አፍቅሯታል። እኔም ፈቶ እሷን ያገባታል። ከዛ እኔ እናንተ በዜሮ ወጣን ማለት እኮ ነው። አይ አይሆንም፣ አያገባትም። መቼም አያገባትም። እመኝ። እኔ እንጃ ሮቤል፣ እኔ ምንም አላውቅም። በጣም እየፈራው ነው። ነገሮች እኮ ምንም ባሰብናቸው መንገድ እየሄዱልን አይደለም። ባሰብንላቸው መንገድ ብቻ የሚሄዱ ቢሆን ነበር እኮ መጥፎ። አልገባኝም። አየሻ፣ ችግር መፈጠሩ እኮ ጉዳዩ በአግባቡ እየሄደ መሆኑን ያሳያል። ሮቤል እኔ በፍጹም ያንተ ቋንቋ አይገባኝም። እኔ የማውቀው አንተን በጣም አፈቅርሃለሁ። አንተን ማጣት አልችልም። ይሄንን ወቅ ይህ ደግሞ አይገባትም እንዴ? ምን አይነት ደነዝ ነች? ጨቅጫቃ ስታስጠላ። ከዚህ በኋላ አልፈልግሽም። አድናን የሚፈልገው ነው እኔ የምፈልገው። ከዚህ በኋላ ታርጌቴ ሉሃና ብቻ ነች። እሷንም እነጥቀዋለሁ። ምን ነው በር ላይ አገቢም እንዴ? ልገባ ነው ግን ተኝቶ ይሆናል ብዬ ነው። ምን ነው ደህና አይደለህም እንዴ? አይ ደህና ነኝ። ደስ ብሎኛል ስላንቺ። ስለኔ ምን? አትጨነቂ። መልካም እመኝልሻለሁ። የምታወራው ነገር ምንም እየገባኝ አይደለም። ታብራራልኛለህ? የሚገርመኝ ፍቅር ከጥላቻም ይወለዳል። ይቅርታ ግን አሁንም ግልጽ አይደለም። እዚህ ቤት ከገባሽ ቀን ጀምሮ ሙሉ በሙሉ የምታየው ሮቤልን ነበር። አሁን ግን ነገሮች ሁሉ ተቀይረውና ተገለባብጠው የምታፈቅረው እንዳትጨርሱ አድናን። እኔ አሁንም ቢሆን ከሮቤል ጋር ምንም ነገር የለኝም አድናን። ማላቅ መስሏት አፍቅራኛው ወይንስ ሁለታችን ላይ የተጫወተችብን ነው? ትሰማኛለህ? አሁን ያፍቅሬያለሁ፣ ግን ደግሞ ያፈቀርኩት ሰው ሌላ ነው። ከገባውም ደግሞ እንደማፈቅረው ነግሬያለሁ። ካልገባው ግን ምንም ማድረግ አልችልም። እሺ አትናደጅ ሉሃና። አልተናደድኩም። የእውነት እንዳንተ አይነት ንጹህ ሰው አይቼ አላውቅም። እውነትሽን ነው? አዎ ፈጣሪ ልብህን አይቀይረው። አሜን። ቆይ ግን ሮቤል ክፍል ምን ልታደርግ ነው የምትገቢው? አድናን እኔ በጣም ብዙ ልነግርህ የምፈልጋቸው ነገሮች አሉ፣ ግን ደግሞ አሁን ጊዜው አይደለም። ስለዚህ ትንሽ ታገሰኝ። እየጠየኩሽን ግን አልመለስሽልኝም። ሮቤል ክፍል መግባቴም ከምነግር ነገር ጋር ምን ያገናኘዋል? እሺ ግቢ። እሺ ሉሃና በጣም ግራ እያጋባሽ ነው። እንዴት ነሽ ሚራ? ሉሃናን አስወጣት? ሉሃናን አላስወጣትም ሚራ። ስለዚህ እኔ ልውጣ። እሱን የቀረኝ አንቺም አትወጪ። ከትንሽ ጊዜ በኋላ ሮቤል እና ሉሃና ይወጣሉ። ሮቤል ወዴት? ብዙም አታውቂው ነገር ተፈጥሯል። እንዳውቀው ነገርኛ።
ግን የእውነት የምታፈቅረው ይመስልሻል? ማነች እሷ? ሉሃና ሮቤልን። ምን ማለት ነው ደግሞ ይሄ? ፍቅራቸውን እኮ ተገላለጹ። አብረው ለመሆን የወሰኑ ይመስለኛል። እንዴ ይሄማ ቀልድ መሆን አለበት። ምን ሆነሽ ነው የተናደድሽ? ቆይ ሚራ ስማኝ፣ እቻ አስመሳይ ሮቤልን ልትጫወትበት መፍቀድ የለብንም። አንተ እንደሆነ ሞኝ ስለሆንክ ነው። ሞኝማ አይደለሁም። ልጅቷ በጣም ጥሩ ልጅ ነች። ከሮቤል ጋር ደግሞ ጥሩ ጥንድ ይወጣቸዋል። ነችና ኧረ እባክህ አንተን ያልከው ይሄንን? ኧረ አይደለም፣ ራሳቸው ናቸው የወሰኑት እኮ። አንተ ይሄን እንዴት አወቅ? ሮቤልም ራሷ አልሆነም ነግረውኛል። ደግሞ አብረው በመሆናቸው ደስተኞች ናቸው። በፍጹም አይደረግም። ተላለቅ ናታ። ሚራ በሰላም ነው? እየነገርኩሽ ያለውን ነገር እኮ እንዲያውም ያስደስትሽ እንጂ የሚያናድድሽ አልነበረም። ሊገባክ አይችልም። አንተ ከቻልክ ዝም በል። ያኔ እንደምታፈቅሩ የነገርሽኝ ራስሽ እኮ ነሽ። ጥሩ ሰው መስላኝ ነበረ። እሷ ግን ውስጡን የምትሄድ ምስጥ ነች። ምስጥ እንኳን አይደለችም ሚራ። ደግሞ በዛ ላይ ሮቤል ሕፃን ልጅ አይደለም። የሚጠቅመውንና የማይጠቅመውን የሚጎዳውን በሙሉ ለይቶ የሚያውቅ ሰው ነው። አይ በፍጹም አይሆኑም፣ መቼም አይሆኑም። ቆይ ምንድነው ችግርሽ? ሮቤል ቢያገባ እኮ ጥቅሙ ለእኛም ነው። አያገባም እሱ። እኔ የምልህ ቆይ ግን ለምንድን ነው መራመድ እየቻልክ ወንድሜን መሸወድ የፈለግከው? ምን ነው? አይ እየቀዳሽ መስሎኝ ነው። አታምነኝም እንዴ? አይ እንደዛ ማለት አይደለም፣ ለጥንቃቄ ያለው። አይ ሮቢ፣ ፍቅርና ጥርጣሬ እንኳን አብሮ አይሄዱ። ችግር የለውም። ያው ለፍቅር ገና አዲስ ነኝ። ፍቅርን እስከለማመደው ድረስ ትንሽ ታገሽ። ችግር የለም። ግን በጣም ደስ የምትል ተጠራጣሪ ነህ። አዎ፣ ህይወት ውስጥ ለማንም ምንም የለም። ልክ ነህ። እኔም በሱ አምናለሁ። ለራስ ብቻ ነው ያለው። አሁን ግን አንድ የራሴ የምላት ሰው አለች። አይ ትንሽም ቆይ፣ ለዚህ ነገር ዝግጁ አይደለሁም። ግን እኮ እንደዚህ አይነት ነገር በዝግጅት ሳይሆን በድንገት ሲሆን ነው ደስ የሚለው። ግዴታ መዘጋጀት አይጠበቅብሽ። ከሚራ ጋርም እንደዚህ ነበር የምታደርጉት? አዎ፣ ግን እሷን አላፈቅራትም። ያው የግዴ ነበር። እኔ እንኳን ከሚራ በጣም እለያለሁ። ሳልዘጋጅ የማደርገው ነገር የለም። ምን ነው ድንግለሽ? አዎ ነኝ። በዚህ መንገድ ከማንም ጋር አልሆንኩ። በጣም ደስ ይላል። እና ጨዋል ታደርጊ ነው። አንተ ጥሩ ልብ እንዳለ እንኳን አይቻለሁ። ግን እንደዚህ ለመሆኑ ምክንያት ማን እንደሆነ አልገባኝም። እሱን ቀስ ብዬ እነግርሻለሁ። ለምን? እኔ እኮ በደንብ ላቅ እፈልጋለሁ። ያው ሳውቅ አይደለ ውስጤ ላንተ በደንብ እየተከፈተ መሄዱ። እኔም በደንብ ብንተው ደስ ይለኛል። አያገባም ማለት ምን ማለት ነው? ሲጀምር እሱ አግብቶ ከወጣ እኮ እኛም ጊዜ ይኖረናል አይደል? ምንድን ከዛ ስም የምለው አንቺስ ምን ማለቴ እኛ ያለሱ ማን አለን እንዴ? በጣም ተላምደናል እኮ። እኛ ልጅ እንወልዳለን። ባካድና እንደዛ አይሆንም። አሁን እውነት እሷ ከነ ዊልቸሩ ታገባዋለች? አዎ ትወስናለች። አሁን ራሱ አብረው ናቸው። የት ማለቴ? አብሮ ማለት ሮቤል ክፍል ነው። ምን ሆነሻል አንቺ? ቆይ አይ በፍጹም ሮቤል ከሷ ጋር መሆን የለበት እንዴ። ቆይ ምን ሆነሃል? ከዛ ሁሉ ድብርት እንዴት እንዳወጣው ታውቃለህ አይደል? አሁን ደግሞ እሷ ወስዳ እንድታሰቃየው እንደምትፈልገው። ልሁን አትጎዳውም፣ አትጨነቂ። ደግሞ ለወንድሜ እንደዚህ ስለምትሳሽለት በጣም አመሰግናለሁ። ቆይ አውርቻት ልምጣ። እንዴ ምን ታደርጊያለሽ? አሁንም የሁለቱ ጊዜ ብቻ ነው። ግልጽ እኮ ነው። ልጅቷ ሌላ ተልእኮ አላት። ሚራ አንቺ እዚህ ውስጥ አትግቢ፣ አያገባሽም። እሺ ቢያንስ አይቻቸው ልምጣ። ታዲያ ለምን አንተዋወቅም? ትውውቁ ከዚህ ቢጀምር ስታለ አንቺ ማትረቢ ነይ ውጪ፣ ከዚህ ነይ ውጪ። አንቺ አምሽን እንዴ? በማይሆን ሰዓት እኮ ነው የመጣሽው። አንቺ ውሻ ልክስክስ። ያጣለማኝ ተሳድቦ ይሄዳል አሉ። ሰሚያለሽ? ከእንግዲህ ሮቤል ነው። በቃ በኋላ እመለሳለሽ። ምንድን ነው የምሰማው? ቆይ ምንም ያየሁትስ ምንድን ነው? ቆይ ምን ለማድረግ እየሞከርክ ነበር? አላውቅም። አብረኙን ብላ እየለመነች። አረ ልስማት የነበረውስ? ሜራ ልስማት እኮ አልነበረም። ዝም በል ሮቤል፣ እያንዳንዱን ነገር አይቻለሁ። ሜራ ቆይ ያየሽው ነገር እኮ የለም። እኔ ምንም አላደረኩም እያልኩሽ።
ልትጫወትብኝ አስበህ ከሆነ ሮቤል በጣም ተሳስተሃል። ሚራ ቆይ እስቲ ተረጋጊ። መጀመሪያ ምን እንደምትሆን ለማየት ፈልጌ ነበር። በቃ አለቀ እንዴ አይደል? ምን እንደምትሆን ለማየት ብለህ ሳምካት። ከዛ ደግሞ ምን እንደምትሆን ለማየት ብለህ አብረሃት ተኛክ። እሺ ከዛስ? ነገሮች በዛ መንገድ አይሄዱም ሚራ። ለምን አሰሚኝ? እሺ እና በምን መንገድ ነበር የሚሄዱት? ሁሉም ነገር እኮ ግልጽ ነበር። እኔ ይሄኔ ባልመጣባችሁ ኖሮ አልጋ ላይ ነበራችሁ። የማደርገው ነገር ሁሉ የማደርገው ቢገባሽ ለእኔና ለአንቺ ስል ነው። እሺ እንዴ አልገባኝም። ለእኔና ለአንቺ ማለት ምን ማለት ነው? የእኔና የአንቺን ግንኙነት ለማስተካከል ነው። ሰማያለሽ? ሉና ስለ እኔና ስለ አንቺ ግንኙነት ታውቃለች። አሁን ሄዳ ለአድናን ነግረው ነገሩን ከማወቅ በፊት እኔ ከእሷ ጋር መሆኔ አንቺ እንዳይጠራጠር ያደርግሻል። በቃ ዝም በል። አልጨረስኩም። ስመጣ እንቀጥላለን። ምን ነው አንቺ ልጅ ግን ንቀትሽ በዛ አልመሰለሽም? እኔ ምን አደረግኩ? ቆይ ራስሽን ተቆጣጠር እንጂ። ዝጊ አፍሽን። እኔ ላይ እንደፈለግ መፈታችን አፍሽን። ቆይ የኔ ጥፋት ምንድን ነው? እኔን ወደደኝ፣ አንቺን ደግሞ ተወሽ። ምን ላድርግ? እኔ አንቺን ፈልጎሽ አይደለም። ኧረ እና ታዲያ ምን ሆኖ ነው እንደዛ ሲያደርገኝ ነበረው? ለአንቺ መናገር አይጠበቅብኝ፣ ግን ደግሞ ፈልጎኝ ነው ብለሽ ደስ አይበልሽ። ሮቢ እኮ ጥበበኛ ነው። መቼም ከኔ ጋር የሆነው በምክንያት እንደሆነ ነግሮ ሸወደሻል? እየሸወደኝ አይደለም፣ እውነቱን። ሞኝ እድሜ ልክሽን ሲጫወትብሽ ይኖራል። ደግሞ ለእኔ ስላንቺ የነገረኝን ብትሰሚ። ምንድን ነው የነገረሽ ስለኔ? አይ ይሄ እንኳን የሁለት ፍቅረኛሞች ሚስጥር ነው፣ አልነግርሽም። እገልሻለሁ። ትሰሚኛለሽ? ደግሞ እንደ ማስቲካኝ እኮ ነው የሚተፋሽ። በህይወትሽ ነው ሊቀልድብሽ። እሱን እንኳን ምናየው ይሆናል። አንቺ ግን ለእኔ አትጨነቂ። መሞት ትፈልጊያለሽ? መኖር እንኳን እንዳንቺ ኃጢአት ከሆነ በሞትም ግድ የለኝም። ስለዚህ ሞትሽን አፋጥንልሻለሁ። ከባልሽ ወንድም ጋር እየማገጥሽ እኮ ቀድመሽ ሞተሻል። እኔ እስከማውቀው ደግሞ የሞተ ሰው አይገልም። ትሰሚኛለሽ? እሱ የኔ ህይወት ነው፣ አንቺን አያገባሽም። ይሄም ደግሞ የኔ ህይወት ነው፣ አያገባሽም። ሄደሽ ትዳርሽን ተንከባከቢ። ግን ደግሞ የሚያሳዝነው አንድ ነገር ልንገርሽ፣ ሮቤል አንቺን አይፈልግሽም። ባይፈልገኝማ እኔን ለመሳም እንደዛ ይታገለኝም ነበር። መቼም የተሻለ አይደል? ሉሃና ዝም በይ። ስሚ ሚራ፣ የማይድን ስታክም የማይሞት ትዳርሽን ይበደልሽ። እመኚ ሉሃና፣ አንቺ ውሻ ልጅ እገልሻለሁ። ሮቤል ተነስ። እየሰማኝ እንደሆነ አውቃለሁ። ተነስ። ምን ሆነሻል? እንዴ እኔን ምን ሆነሻል? ወይ እንደዚህ ምን አናደደሽ? እና አንተ ነጥቃቂ እንድሰቅ ነው የምትፈልገው? እንዴ ቆይ ማን ነው የምትወስድብሽ? ነው እኮ አንቺ ብቻ። ዝም በል ሮቤል። ሁሉንም ነገር አድናን ነግሮኛል። እና ቆይ አድናን ነው የምታምኚው? እኔ ነው አላውቅም፣ ግን አሁን በጣም ተናድጃለሁ ሮቤል። አንድ ነገር መወሰን አለብን። ከዚህ መሄድ አለብን ብያለሁ። ኧረ እባክሽ ምን ሆነሽ ነው እንደዚህ ዝም ብለሽ የምትበሳጨው? ጽንሱንም ትጎጂዋለሽ። ስለምን ጽንስ ነው የምታወራው? አሁን ቆይ በዚህ ስለተናደድሽ ነው እንደዚህ አይነት ነገር የምታወሪው? እርግዝና የሚባል ነገር የለም። እኔ እርጉዝ አይደለሁም። ማለት እየቀለድሽ? ምንም አልቀለድኩም፣ እውነቴን ነው ሮቤል። እኔ እርጉዝ አይደለሁም። እስከዛሬም ዋሽቻለሁ። ሚራ የእውነት በጣም እየተናደድኩ ነው። እውነቱን ብትናገር ይሻልሽ። እውነቱን ልንገርክ፣ እኔ እርጉዝ አይደለሁም። ምን? እውነቴን ነው። ምንም እርግዝና ብሎ ነገር ምን? እርግዝና የሚባል የለም ነው ያልሽው?